ያልተማረ ሰው አሜሪካን አይገባም ይላሉ ትራምፕ። ምን ማለታቸው ነው? አሜሪካን ኤምባሲ እነዚህን ዶክመንቶችን ይዛችሁ መምጣት ሲጠበቅባችሁ ኢትዮ ትራቭል ቤተሰቦች እኛን ማበረታታት ሰፖርት ማድረግ ለምትፈልጉ ሰዎች በሙሉ ጆይን የምትለዋን የዩቲዩብ ሰብስክራይብ አጠገብ ያለችዋን ጆይን መላው ዓለም ላይ ያላችሁ አሜሪካንም አውሮፓም ያላችሁ እኛን ሰፖርት እንድታደርጉን የተለያዩ ቲፖችን አስቀምጠናል ማለት ነው። በስራችን ደስተኛ ከሆናችሁ ጆይን የምትለዋን ነክታችሁ ሰብስክራይብ ጆይን እንድታረጉና ሰፖርት እንድታደርጉን በአክብሮት እጠይቃለሁ። ምክንያቱም እናንተ ሰፖርት ማድረግ እኛን በደንብ ስለሚያግዘን ስለሚያበረታታን ለሌሎች ሰዎችም ስለሚያበረታታን ነው። እንደምታውቁት ከቪዛና ኢሚግሬሽን እንዲሁም ደግሞ የኤምባሲ መረጃዎችን በተለየ መንገድ ወደ እናንተ ለማድረስ እንግዲህ እየሰራን እንገኛለን ማለት ነው። ስለዚህ እናንተም ይሄንን ጆይን የሚለውን በተን በመጫን ሰፖርት እንድታደርጉን በአክብሮት እንጠይቃለን። አብራችሁን ስለሆናችሁ እናመሰግናለን። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። የአሜሪካን የዲቪ ሎተሪ የ2027 አዲስ መረጃ ይዤላችሁ መጥቻለሁ። 4 ወሳኝ ነገሮችን እንድታውቁ ፈልጋለሁ። ምክንያቱም የ2027 ዲቪ ፎርም አሞላል 100% ተቀይሯል። ክፍያም አለው። እነሱም በዝርዝር እነግራችኋለሁ። አንድ ቪዲዮ ሰርቼላችሁ ነበረ ከዚህ በፊት በደንብ እዛ ላይ ግን አላብራራሁትም። ምክንያቱም እዛ ላይ የተወሰኑ መረጃዎችን ብቻ ነው የሰጠኋችሁ። ዛሬ ግን ብትንትን አርገን የዲቪ ሎተሪ የ2027 ምን መስፈርቶች አሉት፣ እነማን ናቸው የሚሞሉት፣ እነማን ናቸው የማይሞሉት፣ የተማሩ ሰዎች፣ ያልተማሩ ሰዎች እንዲሁም የትምህርት ደረጃቸው በአጠቃላይ ስለ ዲቪ ሎተሪ በዝርዝር እነግራችኋለሁ። በእርግጥ ጠፍቻለሁ። የተለያዩ መረጃዎችን እየሰራን አይደለም። ነገር ግን ለእናንተው የቪዛ አፕሊኬሽኖችን እንዲሁም ኤምባሲ ላይ ያሉ ጉዳዮችን እየሰራን እንገኛለን። በዚህ ምክንያት ጠፍቻለሁ። ነገር ግን አሁን ላይ ተመልሻለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። አዳዲስ መረጃዎች ወደ እናንተ ይደርሳሉ። የዲቪ የ2027 አዲስ መረጃ እሱን በዝርዝር እነግራችኋለሁ። ማን መሙላት አለበት፣ ማን መሙላት የለበትም። ዶናልድ ትራምፕ አዲስ ነገር እያሉ ነው። ይሄም ደግሞ የተማረ ሰው ብቻ ነው በዲቪ ሎተሪ መምጣት ያለበት ያለን የ2027 የዲቪ ሎተሪ አዳዲስ መስፈርቶችን ወደ እናንተ ይዘን መጥተናል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ቆዩ። ዲቪ 2027 አዲስ መረጃ እንግዲህ ዶናልድ ትራምፕ ከመጡ በኋላ የዲቪ ሎተሪ በጥፉ ነበረ የጨመረው። እንደምታውቁት የ2025 26 የዲቪ ሎተሪ አሁን ደግሞ የዲቪ 2026 27 አዲስ የዲቪ ሎተሪ ፎርም አሞላል አሁን ላይ በጣም ለየት ብሏል። 4 መስፈርቶችን ይዞ ነው የመጣው። ይሄ መስፈርት ደግሞ በዋነኝነት እናንተን ይጠቅማችኋል። በተለይ ዲቪ ሎተሪ ለምትሞሉ ሰዎች ኢስት አፍሪካ ላይ አጠቃላይ እንግዲህ ከሚመረጡ ኢትዮጵያ ባን ከተደረጉ ሀገራት መካከል ናት። ሆኖም ግን ዲቪ ሎተሪ ይሰጣታል ተብሏል። የዲቪ ሎተሪ ድል ኢትዮጵያ ተካታበታለች። ሆኖም ግን ይሄንን የዲቪ ሎተሪ ደግሞ የሚሞሉ ሰዎች እነማን ናቸው? ማድረግ ያለብን ነገሮች ምን ናቸው? ክፍያው ምንድነው? ለምንስ ክፍያ ተጠየቅን? በዲቪ ሎተሪ ላይ ክፍያ አልነበረም። አሁን ላይ ደግሞ ክፍያ እየተጠየቅን ነው። ይሄንንም በዝርዝር እነግራችኋለሁ ማለት ነው። የመጀመሪያው ነገር ዲቪ ሎተሪ ለመቁረጥ አሁን ላይ የሚያስፈልገው 12ኛ ክፍል መማር ይጠበቅባቸዋል። የ12ኛ ክፍል ውጤት ሊኖራችሁ ይገባል። በመጀመሪያ ደረጃ 12ኛ ክፍል ወይንም ደግሞ 5 ዓመት ወይንም ካነሰ ደግሞ እስከ 2 ዓመት የሥራ ልምድ ሊኖራችሁ ይገባል። በማንኛውም ቴክኒክ ሙያ ላይ የተማራችሁት የ12ኛ ክፍል ውጤት ያስፈልጋቸዋል። ይሄ ማለት ከቴክኒክና ሙያም ሆነ ወይንም ደግሞ ከ12ኛ ክፍል ካቋረጣችሁ ወይንም ከጨረሳችሁ ይህንን ውጤት ይዛችሁ የዲቪ ሎተሪ ፎርም መሙላት ትችላላችሁ። በስራ ላይ ካላችሁ ደግሞ የ2 ዓመት ልምድ ወይንም ደግሞ የ5 ዓመት ልምድ ከዛ በላይም መቀበል ይችላል ማለት ነው። በአነስተኛው ግን የ2 ዓመት የስራ ልምድ ያላችሁ ሰዎች የዲቪ ሎተሪ መሙላት ትችላላችሁ። ይህንን የዲቪ ሎተሪ ስትሞሉ ግን ማሟላት ያለባችሁ ፎርሞች አሉ። ከነዚህ መካከል አንደኛው ፓስፖርት ነው። ፓስፖርታችሁ እድሜያችሁ ከ18 ዓመት በላይ መሆን አለበት። የትምህርት ማስረጃ ማቅረብ አለባችሁ። የልደት ሰርተፊኬት
ማቅረብ አለባችሁ። እንዲሁም ደግሞ ስለናንተ ማንነት አይደንቲቲ ከወንጀል ነፃ መሆናችሁን የሚያሳይ ዶክመንት ማቅረብ ይጠበቅባቸዋል። እነዚህ ዶክመንቶች በእርግጥ ዲቪው ሲመጣ አፕሩቭ ሲደረግላችሁ ወደ ኤምባሲ ይዛችሁትም የምትገቡት ፎርም ነው። ነገር ግን ፎርሙ ላይ ስትሞሉ ስለናንተ የትምህርት ደረጃዎች በደንብ አድርጋችሁ ለስቴት ዲፓርትመንቱ መግለጽ ይጠበቅባቸዋል። እነዚህን ማድረጋችሁ በዋነኝነት ዲቪው ላይ በጣም ተፎካካሪ ያደርጋችሁ። 5000 የሚሆኑ ዲቪ ሎተሪ ጠያቂዎች ወይንም ደግሞ አመልካቾችን ነው የዶናልድ ትራምፕ እንደሚቀበል በስቴት ዲፓርትመንቱ በኩል የገለጸው። ሆኖም ግን ስቴት ዲፓርትመንቱ እዚህ ጋር 55000 ሰዎችን ሲቀበል $1 መክፈል አለባቸው ብሏል። ይሄም ደግሞ ቦታዎች ላይ የሚከፈሉ ናቸው ብሏል። ለምሳሌ ለአሻራ፣ ለሜዲካል፣ ለተለያዩ ኤምባሲ ውስጥ ለምታገኙዋቸው ሰርቪሶችን ጭምር የምትከፍሉት ነው። ይሄ ማለት ዲቪ ቢደርሳችሁም ዲቪ ባይደርሳችሁም ምንም ማድረግ አይቻልም። ብሩ ወይንም ደግሞ ዶላሩ አይመለስም። $1 አይመለስም። ይሄንን ለመክፈል ግን ምንድነው የሚያስፈልገው? ኢንተርናሽናል የሆነ የባንክ ፔመንት ሜተድ ያስፈልጋችኋል። ማስተር ካርድ፣ ፔፓል፣ ሌሎችም የመክፈያ ዘዴዎች አሉ። ለኤምባሲው ገና አሁንም ድረስ አልወጣም የመክፈያው ወይንም ደግሞ ጥቅምት 6 ነው ይህንን የክፍያ ሲስተም ወይንም ደግሞ ቪዛ አፕሩቭ የሚደረገው ማለት ነው። በዚህ ጥቅምት 6 ላይ በዲቪ ሎተሪ ላይ ወደ 55000 ሰው የሚካተትበት ሲሆን በዚህ ፎርም ላይም ደግሞ አጠቃላይ ወደ $1 እየከፈሉ ይህንን የዲቪ ፎርም ይሞላሉ ማለት ነው። ጥቅምት 6 በኢትዮጵያና በመላው ዓለም ላይ የዲቪ ሎተሪ ፎርም አሞላል በአጠቃላይ በዌብሳይት ላይ ይለቀቃል ብሏል የአሜሪካን ስቴት ዲፓርትመንት። ስቴት ዲፓርትመንቱ ሌላኛው ካወጣቸው መስፈርቶች መካከል የትምህርት ደረጃ ቅድም ላይ ጠቀስኩላችሁ ነው። እንዲሁም ደግሞ ክፍያ በሶስተኛ ደረጃ ደግሞ ያስቀመጣቸው መስፈርቶች መካከል ከወንጀል ነፃ መሆናችሁን የሚያረጋግጥ ዶክመንት ማቅረብ ይጠበቅባቸዋል። በዚህ መሃል ውስጥ ዶክመንታችሁ ላይ የወንጀል ማስረጃዎች ላይ ችግር ካሉ ቪዛችሁ ወይንም ደግሞ ዲቪያችሁ ሪጀክት እንደሚደረግ ገልጿል ማለት ነው። ምክንያቱም የወንጀል ማስረጃ በፖሊስ ወይንም ደግሞ በአካባቢያችሁ ባሉ ስለናንተ ማንነት የሚጠቅሱ ከሽብር ቡድን ወይንም ደግሞ ከተለያዩ ቦታዎች ላይ ችግሮች ጋር አባል ከሆናችሁ ይሄም ሪጀክት እንደሚያደርገው ዲቪ ሎተሪያችሁን የአሜሪካን ስቴት ዲፓርትመንት ገልጿል። በአራተኛ ደረጃ ላይ ደግሞ ያስቀመጠው ያው የትምህርት ደረጃችሁን ነው። በትምህርት ደረጃችሁ ላይ እያንዳንዱን ነገር ፎሎ እንደሚያደርግ ሐሰተኛ ዶክመንቶችን የምታዘጋጁ ከሆነ እንዲሁም ደግሞ ሐሰተኛ የትምህርት ማስረጃዎችን የምታቀርቡ ከሆነ እሱንም ሪቪው እንደሚያደርግ የአሜሪካን ስቴት ዲፓርትመንት አሳውቋል ማለት ነው። እነዚህ አራት መስፈርቶች ላይ ተመርኩዞ የአሜሪካን ስቴት ዲፓርትመንት የ2026-27 የዲቪ ሎተሪ ጥቅምት 6 2025 ላይ በኢትዮጵያ ይወጣል ማለት ነው። በወጣበት ሰዓት የዲቪ ሎተሪን የምትሞሉት በፔፓል በማስተር ካርድ ሲሆን $1 ለስቴት ዲፓርትመንቱ ትከፍላላችሁ። ዲቪ ቢደርሳችሁም ባይደርሳችሁም የዲቪ ሎተሪ የከፈላችሁት $1 አይመለስም ማለት ነው። ስለዚህ እነን አውቃችሁ ለዲቪ ሎተሪ መዘጋጀት ይጠበቅባችኋል ማለት ነው። ኢትዮ ትራቭሎችን ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄዎች ካለ በእኛ በኩል ማግኘት ትችላላችሁ። በነገራችን ላይ የዲቪ ሎተሪ የ2027 የ2026-27 የዲቪ ሎተሪ ፎርም ለመሙላት ለምትፈልጉ አዲስ ስልክ እናስቀምጥላችኋለን። ልክ ላውንች ሲደረግ ማለት ነው። በዚህ በኩል ተደውላችሁ የዲቪ ፎርምን መሙላት ትችላላችሁ። በእኛ በኩልም ይህንን አገልግሎት ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎችን ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካለ እንቀበላለን። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ ተመኘን። ፒስ